ምን ያክል ጨካኝ ልጅ እንደሆነ፣ ለምንም ነገር ክብር የሌለው ልጅ እንደሆነ፣ ገንዘብ ምን ያክል ልጁን እንደሸጠው ማለት ነው። እንግዲህ ከአባቱ ጋር አገናኝቷቸዋል ልዑል። ልዑል ደግሞ ትናንት ዕለት እንግዲህ በፍጹም ያላሰበው ነገር ነበረ። ምክንያቱም እሱ የሄደው ሌላ ሰው ለማግኘት ነበረ። እንግዳ ነው ተብሎ መጥቶ ፊት ለፊት ልዑልን ሲያገኝ ምን እንዳደረገ ታምራት የተባለው ሰውዬ እንግዲህ ያመጣውን ልጅ አንቄ ካልገደልኩ ብሎ ይህ እንትን ሲል ነበረ። እንግዲህ ያው ወንጀለኞች ታውቃላችሁ ሲገኙ የቋጡን አወርድ ብላ የብብቷን ጣለች እንደሚባለው እነሱ ሁልጊዜም ሰውን እያታለሉ ሰውን እንትን እያሉ መኖር ነው የሚፈልጉት። ከነሱ በላይ ሰው የለም። በቃ በህይወታችን እኔ እንደዚህ አይነት ነገር አላየሁም። የዚህ ደግሞ ምን ያክል እንትን እንደሆነ የገዛ እናቱን እኔ ቃሉን አልደግመውም። የማይሆን መድኃኒት ሰጥቶ ለእናቱ አደንዝዞ እናቱን ጥሎ የሄደ ልጅ ነው ይሄ ታምራት የተባለው። እንደዚህ ቁጭ ብሎ ሲያወራ በጣም እንትን ይመስላችኋል፣ ግን ከስከ ጀርባ ያለውን ነገር ስለሱ በጣም ብዙ ነገሮች እየሰማን ነው። ያው ልዑልም እንግዲህ ማጣራት ያለበት ነገሮች እያጣራ ነው። አባትየው ደግሞ ስለ ታምራት ብዙ ነገር እያወራ ነው። እንግዲህ በስከ መጨረሻ አባትየውም ካሁን በኋላ ልጄም አይደለህም ለእናትህ ያልሆንክ ነገም እኔንም አውጥተህ እንደማትጥለኝ በምን አውቃለሁ በማለት እንግዲህ ስለሱ ከጀርባ የሚሰራቸውን ወንጀለኞች ወንጀለኛ እንደሆነ እንግዲህ አንድም ነገር ሳላስቀር ፍርድ ቤት ራሱ እስከ የትኛውም ጥግ ድረስ ሂጄ አንተን ለማሳሰር ዝግጁ ነኝ ብሎ እንግዲህ ለልዑል ትልቅ እንትን ሰጥቶታል ማለት ነው። የታምራት አባት ኦልሬዲ አባትየው አለም አላለም ታምራት መታሰሩ አይቀርም። ወንጀለኛ ነው። በሱ ምክንያት ስንት ሰው እንደተጎዳ እያያችሁ ነው። ሰሞኑን እንግዲህ አንዴ አሜሪካ ነው አንዴ እንትን ነው እያሉ ብዙዎቹ እያጭበረበሩ ልዑልን ስራውን እንዳይሰራ አድርገውት ነበረ። እንግዲህ እግዚአብሔር ሲያጋልጠው ደግሞ ትናንት እንግዲህ አይታችኋል። እንግዲህ ተገኝቷል። ሁልጊዜም የምላችሁ እውነትን ይዛችሁ ከተጓዛችሁ በስከ መጨረሻው እጃችሁ ውስጥ ይገባሉ። በቃ ያለምንም እንትን እነዚህ ሰዎች ኦልሬዲ ከኔ በላይ ሰው የለም ከኔ በላይ እንትን የለም እያሉ ብዙ ነገር ያደርጋሉ። አሁን ይሄ ታምራት የተባለው ሰውዬ ልዑል ካለቀቀው የእውነት እንዳበበ አጭበርብሮት እንዳይጠፋ ፈራለታለሁ። ከዛ ውጭ ታምራት ከነ ሊያ ከነ አበበ ይሄ ሰው በደንብ ስለሚያውቅ በደንብ ከያዙት እነሱን ያገናኘዋል ብዬ ተስፋ አደርጋለሁ። ታምራትን በደንብ ከያዙ ጠብቀው ማለት ነው። እንደተለመደው እንዳበበ ደግሞ በሆነ ባልሆነ ሸጉዷቸው ካልጠፋ ማለት ነው። እና እሱ ምክንያቱም ከነሱ ጋር በደንብ ግንኙነት በደንብ እንትን ስላለው ዋና ሌባ ዋና ተላላኪ ስለሆነ እነሱም ያሉበትን እንትን ያውቃል ብዬ አስባለሁ። እንግዲህ በሊያም በኩል በእነንትናም በኩል እያያችሁ ነው፣ ብዙ ነገሮች እየሰማችሁ። ልዑልም እንግዲህ የተባለበት ቦታ ድረስ ቢሄድ እስካሁን ድረስ ሌላ ሰው ነው እያገኘ ያለው። ይሄ ሰው እንግዲህ ትልቅ ማስረጃ ይሰጠዋል ብዬ ተስፋ አድርጋለሁ። እንግዲህ ካልፈራ ደግሞ ካልዋሽ ያው ለነፍሴ ሲል እንግዲህ ካረገው ያረጋል። ምንም ቢሆን እሱ ከተያዘ እነዛ መያዝ አለባቸው ብሎ የሚያምን ከሆነ አሳልፎ መስጠት ይችላል። ያው እንግዲህ አበበ ይሄን ነገር ሲሰሙ እንግዲህ ቦታም ሊቀይሩ ይችላሉ። እነ ሊያ ምን ማለት አላቅም፣ ብቻ እስኪ እናያለን መጨረሻው ምን እንደሚሆን። ግን ይሄ የታምራት አባት ግን ስለ ታምራት ከቤት የሚያመጣቸው በታምራት በኩል የሚመጡ የሚገቡ እንትኖችን እና አንድ ባንድ ለልዑል ነግሮታል። ይሄ ራሱ ለልዑል የሚጠቅመው መረጃ ስለሆነ ማለት ነው። እንግዲህ ልጁ እንደምታዩት እያለቃቀሰ እያስመሰለ ምናምን ይቅርታ ለመጠየቅ እየሞከረ ነው። ሲጀመር ይቅርታ አይደለም በይቅርታ የሚታለፍ ይቅርና የእሱ የሰራው ስራ እንግዲህ እያያችሁ ነው። ሰሞኑን በጣም ብዙ ውዝግብ ውስጥ የገባበት ልዑልን በጣም ትልቅ ችግር ውስጥ ከተውት አይታችኋል። እና እጁን እስከ መሰበር ድረስ የደረሰው በእነሱ ነውና ስለዚህ በዛም አለ በዛም ምንም ምንድን ነው አታመልጩኝ አታሯሩጭኝ የሚባለው እነሱም የጊዜ ጉዳይ ነው።
አበበም ሆነ ሊያም እጅ ውስጥ መግባታቸው አይቀርም አንድ ቀን። ምንም ቢሆን ታያላችሁ። በተለይ አበበ ተያዘ የሚባልበትን ቀን ያሰማኝ ያሰማኝ። እውነት እስካሁን ድረስ ስንት ወንጀለኛ እንደተጫወተባቸው በእነሱ ላይ እየነገዱባቸው ባሉት፣ ዛሬ ደግሞ የዚህ ሰውዬ ደግሞ በጣም የሌባ አይነ ደረቅ ምንድነው አዙሮ ምን ይላል የሚባለው በትክክል በቃ አሁን ላይ ጥያቄን በጥያቄ ነው የሚመላለስለት። ትክክለኛ እንትኑን እንኳን ማውራት አይችልም። ይሄ ታምራት የተባለው ሰውዬ ሞር አባትየው ከታምራት ተሽሎ ስለ ታምራት የሚሰራቸው ወንጀሎች እንደውም ሞር አባቱ ነው እንጂ ይሄ ታምራት የተባለው ሰውዬ ማውራትም ሆነ የሚያውቃቸውንም በአካባቢ ያሉትን ሰዎች መናገር ፈቃደኛ አይደለም። እንግዲህ ምንም ከነሱ ጋር ግንኙነት እንደሌለው ነው። እንግዲህ ብቻዬን ነው የምሰራ ነው የሚለው። እሱን እንደዚህ ስላለ ልዑል ያምናል ማለት አይደለም። ብቻውን ይሄ ሰውዬ እንደዚህ አይነት ነገር ይሰራል ብሎ ማንም ሰው አያስብም። ከጀርባ ያለው ዋናው ማን እንደሆነ ሳይወድ በግዱ እነሱ ጋር የሚመጡ ሰዎች ከነገራችን ላይ ተለምነው ምናምን እንትን አይሉ ዱላ ነው የሚገዛቸው። ለምን እንደሆነ አላውቅም። ዱላ ለአህያም አይሆንም አይደለም ለሰው ልጅ። ግን ደግሞ አንዳንዶች ደግሞ ያስገድዷቸዋል። ሳትወዱ በግድ እንድትማቱ የሚገፋፏችሁ ሰዎች አሉ። ይሄ ሰው አሁን ካያችሁት በጣም ትዕግስት ነው የሚያስጨርሰው። ከትናንት ጀምሮ ትዕግስት ያስጨርሳል። እንደውም ኧረ በስመ አብ እንደ ልዑል ትዕግስተኛ ሰው አለ? የእውነት አጠገቡ ሆኖ እንኳን ምንም ነገር አልነካውም። እና ምን አይነት እኔማ ትዕግስት የለኝም የእውነት። እኔ እንደዚህ ሳያቸው እንኳን ደሜ ነው የሚፈላ አይደለም አጠገቡ ልሆን ማለት ነው። ኧረ ልቦና ይስጣችሁ ፈጣሪ፣ ልቦና ይስጣን ለሁላችን። የክፋቱ ክፋት ለእናቱ ያልሆነ ይሄ ልጅ ለማንም አይሆንም የእውነት። መጀመሪያ መልካምነት፣ ቅንነት የሚጀምረው ከገዛ ከቤተሰቦችሽ ነው። እናትሽን አባትሽን ካላከበረ የአካባቢ ሰው ያከብራል ብለሽ እንዳትገምች እንዳታስቢና ብቻ አላቅም። ብቻ ስለተገኘም ቢሆንም ቀላሉን ነገር እሱ ከእጁ ከገባ በኋላ ሌላው ነገር ቀላል ነው። ልዑል በሚያጣራበት መልኩ አጣርቶ ይሄንን ሰውዬ ከማን ጋር እንደሚገናኝ ማን እንደሚያዘው በቅርብ ቀን ይደርስበታል። ያው እነሱም የሚያደርጉት ስለሚያውቁ አደረግን ብለው አያወሩም። እንደምታዩ በእያንዳንዷ እንትን የሚሰሯትን ስራ ስለሚያውቁ ማለት ነው። የታምራት ነገር እዚህ ላይ የሚያልቅ አይመስለኝም። የእውነት በጣም አዛ የሆነ ሰው ነው። የሚጠየቀውን አይመልስም። ጥያቄ ስትጠይቁ በጥያቄ ይመልሳል። ኧረ ልቡ ልቅ ነው። በስመ አብ ወይ እንግዲህ ልዑል ፈርዶበታል መቼም። እንግዲህ እያደረጉትም ቢሆንም እንግዲህ አወጣቱ እንደምንም እውነትን እስከሚናገር ድረስ ተገርፎም ቢሆን እዚያች እንትን አይወጣም ብዬ አስባለሁ። እና በጣም ያሳዘነኝ ነገር ቢኖር ደግሞ የታምራት አባት እንግዲህ በዚሁ በታምራት ምክንያት ቤታቸው ሁሉ ፈራርሶባቸው በዚሁ በድርጅቱ ማለት ነው። እና በዚህ ልክ ነው ልጁ እንግዲህ የዘቀጠው ማለት ነው። እናቱ መሄድ አትችል፣ መንቀሳቀስ አትችል። ይህን ሁሉ ጣጣ ያመጣው እንግዲህ ይሄ ልጅ ሲጀመር ሰው የሚውልበትን ይመስላል የሚባለው ለዚህ ነው። ከነዛኞቹ ጋር አንድ ላይ በመሆን የቤተሰቦቹን እንትን ምስቅልቅል አድርጎ እሱ ይሄ ጥቃቅን አነስተኛ የሆነ 10,000 20,000 ሲሰጡት በጣም ብዙ ነገር እንትን የሚል መስሎት የሚሰራቸው ስራዎች በስከ መጨረሻ ለቤተሰቦቹ ጦስ ነው የሆነው። በእርግጥ እናቱና አባቱ አሳዝነውኛል። የመሰለ እንግዲህ እንደሚያወራው አባቱየው እንደሚያወራው ቤታቸው እንግዲህ ሙሉ የተሟላላቸው በቃ ሙሉ ማለት ትችላላችሁ። እና አሁን ላይ ደግሞ ያሉበት ሁኔታ ሲያወራ እንደ ሰው እንትን ስትሉ በጣም ያሳዝናል። በእርግጥ ይሄ ሁሉ የመጣባቸው በታምራት ምክንያትም ቢሆንም ሞት ደግሞ ይሄ በድርጅቱ ከነገራችን ላይ ብዙ ነገሮች እያጡ ነው አሁን ላይ። በተለይ እነዚህ ሰዎች ከመጡበት ቀናት ጀምሮ ሊያ አበበ የሚባሉ ሰዎች በተለይ የራሔል እናት ዋነኛዋ
እኔ በተደጋጋሚ እሷ ሴትዮ ለአንድ ሰው ብቻ አይደለም የምትጎዳው፣ ለብዙ ሰዎች እንትን ህይወት እያበላሸች ነው። ለምንድን ነው የማትታሰረው? እሷ ሴት ለምንድን ነው እያልኩኝ እናገራለሁ። እንግዲህ ምንም አላውቅም። እያዳላ ነው እንትኑ ምንድን ነው? እኔ እኮ ግራ ገባኝ የእውነት። ወንጀለኛ ከሆነ ወንጀለኛ ነው። እስካሁን ድረስ የሚያዙት እየተመጡ እየገቡ እስር ቤት ነው የምናያቸው። እነዚህኞቹ ደግሞ እየሰሩ እያያችሁ ነው የሚሰሩትን ስራ። እንግዲህ ራሳቸውን እነ ልዑል ናቸው የሚያሳዩን። እኛ እንደ ተመልካች ቪዲዮ ሲለቀቅ ነው የምናየው። ሰው ይቺ ሴት ብዙ ነገር እያደረገች ግን አሁንም እየሰራች ነው። አሁንም በድብቅ እዛ ድርጅት ላይ እየሰራች ነው። ስለዚህ በስከ መጨረሻ የሚጎዱት ደግሞ ይኸው እንደነዚህ አይነት ምስኪን ቤት ውስጥ ቁጭ ብለው ልጄ ሰርቶ እንትን ይላል፣ ልጄ ህይወት ይቀይራል ሲሉ ጭራሽ ከነ ጭራሹ እነሱን የማይሆን ነገር አድርጎ ለራሱም ህይወቱ ተበላሽቶ እሱ እንኳን የራሱ ጉዳይ። የምታሳዝነኝ እናቱና አባቱ ናቸው የእውነት። በተለይ አግኝታችሁ አትጡ የእውነት። እንደው ማጣት የለመድሽው ከሆነ ኦኬ፣ ግን ደግሞ በጣም የተሟላለት ኑሮ እየኖርሽ ደግሞ በአንድ ጊዜ ደግሞ ስትወርጅ ያልሆነ ነገር እንትን ስትይ ለመቋቋም ራሱ ያንን ወደዛ እንትን ለመምጣት በጣም ይከብዳልና እግዚአብሔር ሰው አጥቶ ምንድነው አግኝቶ ከማጣት ይሰውረን። የእውነት በጣም ነው እንትን የሚለው የሚከብደው። አንዴ ድህነትሽ ግን የምታውቂው ከሆነ ምንም ነገር አይመስልሽም፣ ትቀጥያለሽ። ግን ይሄ ሰውዬ አሁን ከብዶታል። እንደሚያወራው ከሆነ በጣም ነው ያሳዘነኝ። ምን የመሰለ እንትን የሚኖርበት ቤት ያ ሁሉ እንትኑ ሁሉ ፈራርሶ አሁን ላይ የሚኖርበት እንትን ሲናገር እንደ ሰው እንትን ስታስቡት ትንሽ ይከብዳል። ግን ይሄ ሁሉ የሆነው በልጁ ነው። እንግዲህ ፈጣሪ ለሁሉም ነገር ለበጎ ነው ብሎ ማሳለፍ ነው። አሁን ተጸጽቶ ይቅርታ ምናምን ቢል ምን ዋጋ አለ? ካልሆነ በኋላ አንድ ጊዜ ውሃ ከፈሰሰ ማፈስ ትችላላችሁ? አትችሉም። ይሄ ነገር መጀመሪያ ሲጀምር ቆም ብሎ ማሰብ ያለበት እሱ ነበር። እሱ ግን የምን ግዴ እንትን አለ። አሁን እነሱ ያልሆነ ቦታ እንትን ሲል ዛሬም ራሱ በፍለጋ ነው። ልዑል በመከራ ነው ከአባቱ ጋር ያገናኘው። እሱ እንኳን አይኑን ማየት ራሱ አይፈልግም ታምራት የተባለው። ምክንያቱም ስራውን ስለሚያውቅ አባቱን ስላሳዘነው፣ አባትየው ራሱ ልጄ አይደለም እስከ ማለት ድረስ ደርሷል። እና ከባድ ነው። ብቻ እግዚአብሔር ልዑልን የሚጠብቀው። ሁሉም ዙሮ ዙሮ ጣጣው ለልዑል ነው የሚተርፈው። ስለዚህ አሁን ነገ ዛሬ ሳይል ይህን ሰውዬ እስር ቤት ካላስገባው ሌላ ችግር እንዳያመጣበት እፈራለታለሁ። አንዳንድ ጊዜ ጠጋ ጠጋ ብለው ምስኪን ምስኪን የሚያጫውታቸው ሰዎች መጨረሻ ላይ ደግሞ ሲሄዱ እነሱን ጎድተው ነው የሚሄዱ። ስለዚህ ልዑል ደግሞ እንደምታውቁት ሰው አማኝ ነው። የሆነ ሰው እርዳታ የሚያስፈልገው ከሆነ ከማገዝ ወደ ኋላ አይልም። ቤት ተከራይቶ ምናምን ልክ እንዳበበ እንዳያችሁት እና ይሄ ልጅ አሁን እንዳታለው እፈራለታለሁ። እንግዲህ እያያችሁት ነው። አንገቱን ደፍቶ ምናምን በጣም ምስኪን መስሎ ነው የተቀመጠው እና ነገ ጠዋት ደግሞ ምን አደረገ እንደሚሉ ልትሰሙታላችሁ። እና ግን ይሄ ነገር ሳይፈጠር ተሎ ብሎ ማሳሰር ካለበት ቢታሰር ባይ ነኝ እንደኔ። ምክንያቱም በጣም ብዙ ነገር በሱ ምክንያት ብዙ ሰው ተጎድቷል። ተውት፣ ቤተሰቦቹ እናቱን እየሰማችሁ ነው። ከዛ ጀርባ ያለው ስንት ነገር እንደሰራ ይሄ ሰውዬ በጣም ብዙ ነገር እየሰራ ሰው ነው። ስለዚህ ምን ይጠብቃል? ነገ ዛሬ ሳይል እንትን ማለት አለበት ልዑል። እኔ ተናግሬያለሁ ብቻ አላውቅም። የእውነት ከባድ ነው። አረ በስመ አብ። አሁን ሰልችቶኛል። እኔ የእነሱ ነገር ሰልችቶኛል። ሊያና አበበ የተባሉት ሰዎች ከጀርባ ሆነው እነሱ ሰውን እንትን ይላሉ። እነሱ እንደፈለጉ እንትን እያሉ ከጀርባ ደግሞ የሚልኳቸው ሰዎች 10,000 እና 20,000 እየተሰጣቸው እሷንም ብሯንም ሳይጠቀሙ እስር ቤት ይገባሉ። እነሱ ደግሞ እንደሚፈልጉት ኑሮ እየኖሩ ነው። ስለዚህ
ሁላቸውም የስራቸው ይስጣቸው። የሆነ ሰው የዘራውን ነው የሚያጭደው። የስራው ይስጣው። ለማንኛውም ምንም አለ ምንም ልዑል ደህና ይሁን ብቻ። ልዑልን እንትን እንዳይለት ነው የምፈራ። ከዛ ውጭ እና አቤል እንዲሁም ከጀርባ ያሉት ሁላቸውንም ፈጣሪ ይጠብቃቸው። እነሱ ምንም ቢንጫጩ ዝሮ ዝሮ መገናኘታቸው አይቀርም አባትና ልጅ። አሁን ላይ ልጅ አይደለም አይኑ እንዳላየው ምናምን ቢል የሆነ ነገር ቢሆን የሚጎዳው አባትየው ነው። ስለዚህ እነሱ መገናኘታቸው አይቀርም። የሆነ የሚያግዘው ነገርም ቢኖር አባቴ እንደዚህ አድርግልኝ ቢለው አያረግም ብዬ አላስብም። ምክንያቱም ልጅ ሲሆን ስትወልዱ ነው የልጅን እንትን የምታውቁት። ስለዚህ ከማድረግ ወደ ኋላ አይልም። ልዑል ደግሞ በተቻለው አቅም ሰውን ባያምን ባይነኝ። ብቻ ፈጣሪ ይጠብቀው። ለሁሉም እግዚአብሔር ይጠብቃቸው። ለማንኛውም እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። ፕሊስ ልለምናችሁ ላይክ አድርጉ። ሰሞኑ ደግሞ መጥቶባችኋል። በፈጣሪ ስም ምን አለ ላይክ ብታደርጉ ጎበዝ። ላይክ አድርጉ ላይክ አድርጉ እያልኩኝ ነው። ለማንኛውም ሰላም እና ፍቅር እየተመኘሁላችሁ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቸር ነገር ያሰማን እያለን ሰላም እና ፍቅር እመኝላችኋለሁ። ባይ ባይ።